ብልጽግና ፓርቲ በዚህ ዓመት ይካሄዳል ተብሎ ለሚጠበቀው ሰባተኛው ሀገራዊ ምርጫ ምቹ ሁኔታ መፍጠር ካልቻለ በሐሳብ ልቆ የመገኘት ሰፊ ዕድሉን ያበላሻል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት ለከፍተኛ የመንግስትና የፓርቲ አመራሮች ባደረጉት ገለጻ ላይ ሲሆን ሰላም የለምና ምርጫ አካሄድም የሚለው አካሄድ ስርዓት ለማፍረስ እንደ መግቢያ በር እንዳይሆን እያንዳንዱ ወረዳ ምርጫው ዲሞክራሲያዊ እንዲሆን መስራት ይገባዋል ሲሉም ተደምጠዋል። አቤል አበበ ይህንን ጨምሮ በመድረኩ ከተነሱ በርካታ ጉዳዮች ውስጥ የተወሰኑትን እንደሚከተለው ቃኝቶታል። እንከታተለው። የብልጽግና ፓርቲ ከየክልሉ ለተውጣጡ ከፍተኛ የስራ ኃላፊዎች ሲሰጠው ከቆየው የ10 ቀናት ስልጠና በኋላ የማጠቃለያው መድረክ ላይ የታደሙት ጠቅላይ ሚኒስትር አብይ አህመድ ዘለግ ያለ ሰዓት ወስደው ፓርቲው በሚመራበት የመደመር እሳቤ ዙሪያ ለአመራሩ ማብራሪያ ሰጥተዋል። በማብራሪያቸው ፓርቲው በዚህ እሳቤ ከየት ተነስቶ የት መድረስ እንደሚፈልግ እንዲሁም ግቦቹ ምን እንደሆኑና በምን መንገድ ማሳካት እንደሚፈልግ ሲናገሩ የተደመጡት ጠቅላይ ሚኒስትሩ ግቡን ለማሳካት እንቅፋት የሆኑ ጉዳዮችንም ዘርዝረዋል። እንደ ሀገር የማደግ አቅምን እየገቱ ናቸው ተብለው ከተዘረዘሩ ጉዳዮች አንዱ ደግሞ ክልሎች የኔ ከሚሉት ሰው ውጪ ከሌላ ክልል ለመጣ የሀብትም ሆነ የእውቀት ሰው በራቸውን በአግባቡ ለመክፈት ያለመፍቀዳቸው ጉዳይ ነበር። አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። የአጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም፣ እውቀት ቦርደር የለውም። ገንዘብ ያለው ሰው፣ እውቀት ያለው ሰው፣ የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመው። ሰላም የሚረብሽ ከሆነ አታስጠጉ፣ እሱ ጥሩ አይደለም። አጥር ያስፈልጋል። ልማት የሚያመጣ ከሆነ ግን በድንበር እውቀት ማቆየት ጉዳት አጥር ለዘጋው ሰውዬ እንደሆነ ማሰብ አስፈላጊ ነው። ፓርቲው መንግስት ብቻውን የልማት ስራን ተቆጣጥሮ መዝለቅ የለበትም የሚል እምነት በመያዝ የግሉን ዘርፍ እንደ በዝባዥ ከመመልከት እሳቤ እየወጣ መሆኑን ያስረዱት ጠቅላይ ሚኒስትሩ ለዚህም አብነት አድርገው የጠቀሱት የአዲስ አበባ ከተማ አስተዳደር ከግሉ ዘርፍ ጋር እየፈጠረ ያለውን አጋርነት ነው። አዲስ አበባ ኮሪደር ዴቨሎፕመንት ከጀመሩ በኋላ በጆይንት ቬንቸር በአዲስ አበባና በፕራይቬት ሴክተር ልማት ጀምረዋል። ምን ያደረገ? መሬቱን ያለውን ሀብት ይዞ ባለ ሀብት አምጥቶ 70-30 40-60 እያለ ዛሬ ግን አዲስ አበባ ውስጥ የሚሰሩ ሞሎች፣ ሆቴሎች፣ ሬስቶራንቶች፣ ማንኛውም ነገር ቢያንስ 30% ሼር አዲስ አበባ አለ። ጋፕ እዚህም እዛም እንዳለ አምነን ብንሰራ ግን ልክ አዲስ አበባ እንዳደረገው within a few years 1.5 ትሪሊየን ጆይንት ቬንቸር ኢንቨስትመንት መሳብ እንችላለን ማለት ነው። ጠቅላይ ሚኒስትሩ ለከፍተኛ አመራሮች በሰጡት በዚህ ገለጻ ላይ መንግስት ሊቀንሳቸው እንዲሁም ዜሮ ሊያስገባቸው የሚገቡ ችግሮች እንዲሁም ከ10 በመቶ እስከ 100 በመቶ እድገት ሊያስመዘግቡ ይገባሉ የተባሉ ግቦችን ይፋ አድርገውም ነበር። ሊቀነሱ ይገባል ከተባሉት መካከል የኑሮ ውድነት ሲጠቀስ፣ ተረጂነትና ተፈናቃይነት ደግሞ ዜሮ የማድረግ ግብ ተቀምጧል ብለዋል ጠቅላይ ሚኒስትሩ። የገበያ ትስስር ፈጥረን የከተማው ድሃ በደላሎች እንዳይመሰቃቀል በማድረግ የተረጋጋች ሀገር ለመፍጠር ስለሚያግዝ በርብርብ ኑሮ ውድነትን ሲንግል ዲጂት እናስገባ። መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። ሶስተኛው መንደርተኝነት መቀነስ። በመንደር ተከበን ያለን ሰዎች እንደግ። በሱ ወረዳ በሱ ዞን ተረጂነት ዜሮ፣ የማይታረስ መሬት ዜሮ፣ የሚፈናቀል ዜጋ ዜሮ፣ ኮንትሮባንድ ዜሮ፣ ሽፍታ፣ ሌባ፣ አጭበርባሪ ዜሮ ካደረገ እንድናድግ ያግዛል። ማን? እያንዳንዱ ወረዳ። ለብልጽግና ፓርቲ ከፍተኛ አመራሮች በተሰጠው በዚህ ገለጻ ላይ ፓርቲው ስለሚመራበት የመደመር እሳቤ ያብራሩት ጠቅላይ ሚኒስትር አብይ አህመድ እሳቤው ከትላንት መማር ዛሬን መስራትና የተሻለ ነገን ማሰናዳት ላይ ያተኮረ መሆኑን ጠቅሰው ይህንን የማይቀበል የትኛው መንግስት ኢትዮጵያ ውስጥ ችሎ መቆየት አይችልም ብለዋል። ትናንትናን እማራለሁ አርቃለሁ ይላል። ዛሬን እጠቀማለሁ እሰራለሁ ፋውንዴሽን ተዋለሁ ይላል። ነገን ለልጆቼ አልቄ አሻሽዬ የተሻለ የስልጣኔ ፋውንዴሽን ሰጣቸዋለሁ ይላል። ይህን የማይቀበል የትኛው መንግስት ኢትዮጵያ ውስጥ ሰርቫይቭ ማድረግ አይችልም። ከዚህ ቀደም ይቻል ነበረ፣ አሁን ግን አይቻልም።
ዘመን መዋጀት ማለት አሁን ያለውን ነገር መገንዘብ ማለት ነው። አሁን ያለውን ነገር የማይገነዘብ ሰው ሲጀመር መንግስት አይሆንም። ምክንያቱም የተቀየረ ዓለም ውስጥ ያልተቀየረ እሳቤ መምጣት አይችልም። በርካታ ጉዳዮች በተነሱበት በዚህ ማብራሪያ ላይ ዘንድሮ ይካሄዳል ተብሎ የሚጠበቀውን 7ኛውን ሀገራዊ ምርጫ አስመልክቶም መመሪያ ያሳለፉት ጠቅላይ ሚኒስትር አብይ አህመድ ሰላም የለምና ምርጫ አይካሄድም የሚለው አካሄድ ስርዓትን ለማፍረስ እንደ መግቢያ በር እንዳይሆን እያንዳንዱ ወረዳ ምርጫውን ዲሞክራሲያዊ እንዲሆን መስራት ይገባዋል ብለዋል። 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። ውድድሩን ብቁ ካደረግን በሐሳብ ልቀን ለመመረጥ ሰፊ እድል አለን። ያ እድል የሚበላሸው አስቻይ ምቹ ሁኔታ መፍጠር ካቃተን ነው። በዚሁ ጊዜ 100% መከወን ይገባቸዋል ከተባሉ ጉዳዮች መካከል የፋይዳ ብሔራዊ መታወቂያን ማዳረስ እንዲሁም 5 ሚሊዮን ኮደሮችን ስልጠና ጉዳይ ሙሉ ለሙሉ ማሳካት የሚገኝበት ሲሆን በገጠርና በከተማ የተጀመሩ ኮሪደር ልማቶችን መፈጸምም በዚህ ውስጥ ተካቷል። ቀጣዩ ጊዜ ለቴክኖሎጂ በተለይም ለሰው ሰራሽ ልዕቀት ትኩረት የሚሰጥበት መሆኑን የጠቀሱት ጠቅላይ ሚኒስትር አብይ በዚሁ ማብራሪያቸው እያንዳንዱ ሚኒስቴር መስሪያ ቤት ከእቅዱ ምን ያክል በመቶውን ኤአይን በማስተባበር እንደሚሰራ በማቀድ ከመጪው ጊዜ ቴክኖሎጂ ጋር በጥምረት መስራት እንደሚገባ አሳስበዋል።